ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። እስራኤል በሊባኖስ ሰፊ ድብደባ መፈጸሟ ተነገረ። መላውን ሊባኖስ በሸፈነው በዚህ ድብደባም 2 ሰዎች ተገድለው በርካቶች መቁሰላቸው ተመልክቷል። የእስራኤል ጦር ኃይል የሄዝቦላህ መጠቀሚያ ያላቸውን የጦር መሳሪያና ሌሎች መሠረተ ልማቶች ማውደሙን ገልጧል። የአሁኑ ጥቃት እስራኤልና አሜሪካም የጋራ ወታደራዊ ጥቃት ኢራን ላይ ይፈጽማሉ በሚል በቀጠናው ውጥረት በነገሰበት ጊዜ የተፈጸመ ነው። እስራኤል ከሄዝቦላህ ጋር ከዓመት በፊት ተኩስ አቁም ከደረሰች ወዲህ የዛሬውን ጨምሮ ተደጋጋሚ ጥቃት በማድረስ ስምምነቱን እየጣሰች ነው በሚል ከሊባኖስ መንግስትና ከሄዝቦላህ ክስ ይቀርብባታል። በሊባኖስ 5 የሚደርሱ አካባቢዎች መያዟም ትልቅ ውዝግብ አስነስቶ ቆይቷል። የሊባኖስ መንግስት በስምምነቱ መሰረት ሄዝቦላህን ጨርሶ ትጥቅ ለማስፈታት እንቅፋት የሆነበትም ይኸው የእስራኤል ተደጋጋሚ ጥቃት ነው ይላሉ ታዛቢዎች። አሌክስ ፕሬዲ ይባላል። የ37 ዓመት አሜሪካዊ በሚኒያፖሊስ በአንድ ጤና ጣቢያም በነርስነት ለ5 ዓመታት አገልግሏል። በሥራው ጎበዝ፣ ለተጎዱ የሚያዝን፣ ሌሎችን በመርዳት የኖረ መልካም ባለሙያ ነበር ይላሉ ቤተሰብናም ባልደረቦቹ። በኢትዮጵያ ሰዓት አቆጣጠር ትላንት ቅዳሜ ሌሊት በፌዴራል ወታደሮች መገደሉ በትራምፕ አስተዳደር ላይ የተነሳውን ተቃውሞ እንዲባባስ አድርጓል። በሚኒሶታም የፌዴራል ወታደሮች ሕገወጥ ስደተኛ የማደን ዘመቻቸውን በመቃወም ከ100 ሺህ በላይ ሕዝብ በረዶና ቅዝቃዜ ሳይበግረው ሰልፍ ማካሄዱን ተከትሎ ነው የአሌክስ ፕሬዲ መገደል የተሰማው። በአደባባይ የተቃውሞ አካል በመሆን ሲዘዋወር ድንገት ወታደሮች ተረባርበው መሬት ከጣሉት በኋላም መሳሪያ አውጥቶ ሊተኩስ ሲል ቀደም ነው የሚል ምላሽ ተሰጥቷል በትራምፕ ባለሥልጣናት። በእርግጥም አሌክስ ሽጉጥ ታጥቆ የነበረ ቢሆንም በሕጋዊ መንገድ ፈቃድ እንዳለውና ወታደሮቹ መሬት ከጣሉት በኋላም ሽጉጡን ከወገቡ ሐፎት አውጥተው ሲወስዱ መታየታቸውን ፖሊስ ገልጧል። እናም ወታደሮች ሽጉጡን ከወሰዱ በኋላም ተኩሰው መግደላቸው በቪዲዮ እየታየ ሊተኩስብን ሲል ገደል ነው የሚል ማስተባበያ መስጠታቸው የሚኒሶታ አስተዳዳሪዎችና ነዋሪዎችን አስቆጥቷል። ፕሬዝዳንት ትራምፕ የሚኒሶታ መሪዎች 19 ቢሊዮን ዶላር የተዘረፈበትን ወንጀል እንዳይጋለጥ ለመሸፈን እየሞከሩ ነው በማለት ከሰዋል። በሚኒያፖሊስ የተገደለው አሌክስ ፕሬዲ አንዲት ሴት ከወታደሮች ጥቃት ለመከላከል እየሞከረ ባለበት ጊዜ ነው ወታደሮች ወደ እርሱ ዞረው ግድያውን የፈጸሙበት ተብሏል። አሌክስ በቅርቡ በዚያው ከተማም ሪኔይ ኒኮል ጉድ የተባለች አሜሪካዊት በተመሳሳይ በወታደሮች ከተገደለች በኋላ ነው በተቃውሞ ሰልፍ መሳተፍ የጀመረው ይላሉ ወላጅ አባቱ።
ከውሻው ጋር ለእግር ጉዞ ከቤቱ እንደወጣ በዚያው ላይመለስ መቅረቱን፣ በእግር ጉዞ ላይ የነዋሪዎችና የወታደሮች ፍጥጫን ተቀላቅሎ ለሞት መዳረጉን፣ ትራምፕ የሕገወጥና ወንጀለኛ ስደተኞች ዘመቻቸውን በሚኒሶታ ያጠናከሩበት ዋነኛ ምክንያት በሶማሌ ማህበረሰብ ተፈጽሟል የተባለ ቢሊዮኖች ዶላር ዝርፊያ መጋለጡን ተከትሎ ሲሆን የሶማሊያ ስደተኞችን ጠቅለው የማስወጣት ፍላጎት እንዳላቸው በተደጋጋሚ መግለጻቸው ይታወሳል። ያም ሆኖ ወታደሮች ምንም አይነት የወንጀል ታሪክ የሌላቸውና የአሜሪካ ዜጎችን ጭምር በዘፈቀደም እያሰሩ መሆናቸው ትልቅ ተቃውሞ አስነስቷል። ቀደም ሲል የኒኮል ጉድ አሁን ደግሞ የአሌክስ ፕሬዲ ግድያም ሁለቱም ምንም የሌለባቸውና ማለትም ምንም አይነት የወንጀል ታሪክ የሌለባቸውና የአሜሪካ ዜጎች ከመሆናቸው አንጻር ነዋሪዎች ወደ ስራም ሆነ ሌሎች እንቅስቃሴዎች እንዳያደርጉ ስጋት ውስጥ ከቷቸዋል ነው የሚባለው። የተቃውሞ ሰልፍ መጠናከሩም የዚሁ ስጋት መገለጫ ነው ይላሉ ታዛቢዎች። ታህሳስ መጀመሪያም ትራምፕ የሶማሊያ ስደተኞች ወደ መጡበት ይመለሱ ማለታቸውን ተከትሎ ከ700 በላይ ህገወጥ የተባሉ ስደተኞች መታሰራቸው ተነገረ። ወዲያው የ37 ዓመቷም ሪኔ ኒኮል ጉድ በፌዴራል ወታደር መገደል በመላው አሜሪካም ተቃውሞ ማስነሳቱ ይታወሳል። ግድያው በተፈጸመ ማግስት የሀገር ውስጥ ጉዳይ ሚኒስትሯም ተጨማሪ በመቶዎች የሚቆጠሩ ወታደሮች ወደ ሚኒያፖሊስ እንደሚልኩ ባስታወቁ ከ3 ቀናት በኋላም 1500 ወታደሮች ማሰማራታቸው ይፋ ሆኗል። አይስ በመባል የሚታወቀው የፌዴራል ኤጀንሲ ከስደተኝነት ጋር የተያያዙ ህጎችን የማስፈጸምና ሰነድ የሌላቸውን ህገወጥ ስደተኞችን ጉዳይ መርምሮ እርምጃ የሚወስድ ተቋም ነው፣ ከሀገር የማስወገድ ተልዕኮን ጨምሮ። እንደ አውሮፓውያኖቹ አቆጣጠር በ2002 የሀገር ውስጥ የደህንነት ሚኒስቴር አካል በመሆን እንደተቋቋመ ይነገራል። የመስከረሙን የአሜሪካ ሽብር ጥቃት ተከትሎ የአይስ እህት ኩባንያ ደግሞ የአሜሪካ ድንበሮችን ይቆጣጠራል። የትላንቱ የአሌክስ ግድያን ታዋቂ ሰዎች ሳይቀሩ እያወገዙ ሲሆን የፊልም አዘጋጅና ተዋናይ ኦሊቪያ ዋይልድ ለመረዳት ከባድ የሆነም አሳዛኝ ክስተት በማለት ገልጻለች። ግድያውን ሰዎች ጎዳና ላይ እንደ ዋዛ ሲገደሉ እያየን መሆናችንን በፍጹም ማመን አልችልም ብላለች። የአይስን ኢፍትሐዊነት በመቃወም የወጡ ጀግኖች አሜሪካውያን ሲገደሉ እየተመለከትን ነው። ፍጹም ለመቀበል የሚከብድ ጤነኛ ያልሆነ ድርጊት ነው በማለት ተቃውሞ አሰምታለች። ሌላዋ ታዋቂ የፊልም ተዋናይ ናታሊ ፖርትማን አሁን በሀገሪቱ እየተካሄደ ያለው ፍጹም አስነዋሪ የሆነ ድርጊት እንደሆነም ገልጻለች። ትራምፕ የደህንነት ሚኒስትሯና አይስ በዜጎቻችንና ሰነድ አልባ በሆኑ ሰዎች ላይ እየፈጸሙ ያለው አስቀያሚ ተግባር በአስቸኳይ ሊቆም ይገባል ብላለች። ከ200 ሚሊዮን በላይ አሜሪካውያን ለከፋ ቅዝቃዜና የበረዶ ወጀብ መዳረጋቸው ተነገረ። ከቴክሳስ እስከ ሰሜን ምስራቅ አሜሪካም 2400 ኪሎ ሜትር የሚሸፍን ከባድ በረዶ እየጣለ ሲሆን በኃይል መቋረጥ ሳቢያም ከ800 ሺህ በላይ ሕዝብ ለጨለማና ለከፋ ቅዝቃዜ መጋለጡ ተነግሯል። አብዛኞቹ የሰሜን ምስራቅ የሀገሪቱ ከተሞች በረጅም ዓመታት አይተው የማያውቁትን የበረዶ ክምር እያስተናገዱ ናቸው ተብሏል። የኃይል ሚኒስትሩ ክሪስ ራይት በአደጋ አካባቢዎች ኃይል እንዳይቋረጥና የተቋረጠውን ለመመለስ የአስቸኳይ ጊዜ ስምሪት መጀመሩን አስታውቀዋል። በቴክሳስ ብቻም 130 ሺህ ቤቶች የኃይል መቋረጥ እንዳጋጠማቸው ፕሬዝዳንት ትራምፕ አደጋ በከፋባቸው 12 ግዛቶች የአስቸኳይ ጊዜ አዋጅ ሲደነግጉ ከ12 ሺህ በላይ በረራዎች መሰረዛቸው ታውቋል። ከዓለም ዙሪያ ወደ አሜሪካ ከተሞች የሚደረጉ በረራዎችም እየቆሙ መሆናቸውን ዘገቦች አመልክተዋል። የሰሞኑ የኢራን ህዝባዊ የተቃውሞ ሰልፍ በኃይል እንዲጨፈለቅ ቀጥተኛ ትዕዛዝ የሰጡት ምሽግ የገቡት የሀገሪቱ ጠቅላይ መሪ አያቶላህ አሊ ካማኒ መሆናቸው ተነገረ። ኒውዮርክ ታይምስ 2 የኢራን ከፍተኛ ባለሥልጣናትን ጠቅሶ ባወጣው መረጃም ካማኒ ያለምንም ምህረት ሰልፈኞችን በጥይት ተኩሰው እንዲመቱ ለጸጥታ ኃይሎች መናገራቸውን አመልክቷል።
በዚሁ የኃይል እርምጃም ከ36,000 በላይ ሰዎች መገደላቸውን ኢራን ዓለም አቀፍ የተባለ የዜና ጣቢያም አዲስ ያወጣው መረጃም አሳይቷል። በሌላ በኩል አዲስ የወጣው የሞቱ ሰዎች ቁጥር መረጃም ሰሞኑን የታይም መጽሔት ይፋ ካደረገው ጋር ተመሳሳይ መሆኑን ዘገቦች አመልክተዋል። የኢራን መንግሥት አብዛኛውን ግድያ የፈጸመው ኢንተርኔት ከዘጋ በኋላ ባሉት 2 ቀናት ነው ይላሉ የተለያዩ ወገኖች። ከራሱ ከኢራን መንግሥት ባለሥልጣናት በድብቅ የተገኙ መረጃዎች፣ ከበርካታ ሆስፒታሎችና ከተለያዩ አካላት የተገኙ ሪፖርቶች ከተገደሉት ሌላም ከ300,000 የሚልቁ መቁሰላቸውን አመልክተዋል። በኢራን ታሪክ ታይቶ ያልታወቀ ዘግናኝ እልቂት ነው ብሏል መረጃውን ያወጣው የዜና አውታር። በ2 ቀናት ውስጥ 36,000 ሕዝብ በጥይት ያለቀበትን የግድያ ዘመቻም ያዘዙት የ86 ዓመቱ አሊ ካማኒ የራሳቸው ሕይወት ለማትረፍ ግን ከምድር በታች ምሽግ እስከ መግባት ደርሰዋል በማለት ተችቷል። አብዛኞቹ ሟቾች ዕድሜያቸው 30ና ከዚያ በታች መሆኑን የጠቀሰው ዘገባው ኑሮ እንዲረክስና ለውጥ እንዲመጣ በመጠየቃቸው እንደ አሸባሪ ተቆጥረው በካማኒ ታማኞች በጥይት ተረሸኑ ብሏል። የኢራን ባለሥልጣናት በአመፁ 5,000 መገደላቸውን ቀደም ሲል ማመናቸው ይታወሳል። አሊ ካማኒ ቴሄራን ውስጥ ፈንጂ ከማይበግረው ከምድር በታች ምሽግ መግባታቸውን ተከትሎ ልጃቸው ሀገሪቱን እየመራ መሆኑ ሲነገር አንድ ከፍተኛ ባለስልጣን በአሜሪካና ኢራን መካከል ጦርነት በየትኛውም ሰዓት ሊነሳ እንደሚችል ገልጸዋል። በሀገሪቱ ፓርላማ የደህንነት ጉዳዮች ኃላፊ አሁን ካለው ሁኔታ አንጻር ጦርነት በማንኛውም ሰዓት ሊፈነዳ እንደሚችል አስጠንቅቀዋል። እንዲህ ያለ ጊዜ ሊመጣ እንደሚችል ቴሄራን በመረዳት ትልቅ ዝግጅት ማድረጓን ጠቅሰዋል። የአሜሪካ የጦር መርከቦች ወደ ኢራን መጠጋታቸውን ተከትሎ በተለይ የሁለቱ ሀገሮች ፍጥጫም ከመቼውም ጊዜ በከፋ ሁኔታ ተባብሶ መቀጠሉ ይነገራል። በሱዳን የእርስ በርስ ጦርነት ኢትዮጵያውያን ተዋጊዎች መሳተፋቸው ተነገረ። የኢትዮጵያና የሌሎች ሀገራት ቅጥረኛ ተዋጊዎች በፈጥኖ ደራሽ በኩል ማለትም ለፈጥኖ ደራሽ ኃይል ተሰልፈው እየተዋጉ መሆናቸውን አንድ የሱዳን ባለስልጣን ገልጸዋል። የሀገሪቱ አቃቤ ሕግ ለፈጥኖ ደራሽ ተሰልፈው ሲዋጉ ነበር ባላቸው 120 የውጭ ዜጎች ላይ ክስ መመስረቱ ተነግሯል። ፈጥኖ ደራሽ ከኢትዮጵያም ከደቡብ ሱዳን ከቻድና ከኮሎምቢያም በዋናነት ተዋጊዎችን እየመለመለ ያሰልፋል ብለዋል ባለስልጣኑ። በየጊዜው እየተማረኩ ለፍርድ የሚቀርቡና ሞት የተፈረደባቸው እንዳሉ አመልክተዋል። 3 ዓመታት በዘለቀው የሱዳን የእርስ በርስ ጦርነት ከ150,000 በላይ ሰላማዊ ሰዎች መገደላቸውና ከ16 ሚሊዮን የሚልቁ መፈናቀላቸው ይነገራል። ይህ አዋዜ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን።
አዋዜ ዓለምነህ ዋሴ ዜና